በዚህ ጊዜ እንዴት ገንዘብ ላግኝ፣ እንዴት የራሴን ስራ እየሰራው ህይወቴን ልምራ፣ በተጨማሪ ደግሞ ምን አይነት ስኪል መርጬ በዛ ስኪል ላይ እንዴት ስራ መስራት አለብኝ የሚለው በጣም ሐሳብ ለገባችሁና ለተጨነቃችሁ ዛሬ በዚህ ቪዲዮ ላይ ለእናንተ ይጠቅማችኋል ብለን ያሰብናቸውን 3 ወሳኝ የሆኑ ስኪሎችን እንነግራችኋለን። በተለይ ደግሞ የመጨረሻው አሁን ባለንበት የቴክኖሎጂና የሶሻል ሚዲያ ዘመን በጣም ተፈላጊውና ዋነኛና ወሳኙ ስለሆነ እስከ መጨረሻው ቪዲዮ ማየታችሁን እንዳትረሱ። ሰላም እንዴት ናችሁ? እኔ ሊዲያ ሸጋው ሊዱ ጄቪ ነኝ፣ የካሜራ ባለሙያ እንዲሁም ደግሞ ኮንተንት ክሬተር ሲሆን በዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማችኋል ብለን የምናስባቸውን በሙሉ ወደ እናንተ የምናደርስበት ቻናላችን ነው። ስለዚህ ይህን ቻናል ሰብስክራይብ እና የደውል ምልክቷን በመጫን ወደፊት የምንለቃቸውን ቪዲዮዎች ቀጥታ ወደ እናንተ ጋር እንዲደርሱ እናደርጋለን። በተጨማሪ ደግሞ ቴሌግራም ኮሚኒቲያችን ላይ ጆይን በማድረግ የሚጠቅማችሁና ወሳኝ የሆኑ ነገሮችን እዛ ላይ ኖቲፋይ ስለምናደርግላችሁ የቴሌግራም ቻናላችንን ከታች ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ጆይን ማድረጋችሁን እንዳትረሱ። ለዚህ ቪዲዮ ስፖንሰር የሆነን ሳሚ መልቲሚዲያ የቪዲዮግራፊ እንዲሁም ፎቶግራፊ የትምህርት ቤት ማሰልጠኛ ተቋም ነው። በዚህ ትምህርት ቤት ላይ እንግዲህ ለእናንተ የሚጠቅማችሁ አሁን ከዚህ በኋላ የምንነግራችሁ ስኪሎችን በሰፊው ማግኘት የምትችሉበት ትምህርት ቤት ነው። ሳሚ መልቲሚዲያ የሚገኘው አዳማ ፍራንኮ ሮዳስ ህንፃ 3ኛ ፎቅ ላይ ታገኙታላችሁ። ሳሚ መልቲሚዲያን ከልብ እናመሰግናለን። እነሱ ለማግኘት ከታች ባሉ ስልክ ቁጥሮች እየደወላችሁ መማርና መመዝገብ ትችላላችሁ። በተጨማሪም በቅርቡ በአዲስ አበባ የምንከፍት ስለሆነ በአዲስ አበባ ጠብቁን እንላለን። የመጀመሪያው ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ በዚህ ጊዜ በጣም አስፈላጊና ወሳኝ ከሚባሉ ስኪሎች መካከል አንዱ ሲሆን በአጭር ኮርስና በረጅም ኮርስም ተምራችሁ አሁን ባለው ኮሚኒቲ ላይ በጣም መስራት የምትችሉበት ስኪል ነው። በተጨማሪ ደግሞ የራሳችሁን ሶሻል ሚዲያ ከፍታችሁ ቪዲዮቻችሁን እየቀረጻችሁ ኤዲት እያደረጋችሁ ፖስት በማድረግ የራሳችሁን ኢንካም ማግኘት የምትችሉበት ምርጥ ስኪል ነው። በተጨማሪ ደግሞ በዚህ ጊዜ ተፈላጊ የሆነ ስኪል ያደረገው አሁን ሶሻል ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ እንዲሁም ድርጅቶች የራሳቸውን የሆነ ኮንተንት ክሬት እያደረጉ ቪዲዮ በመልቀቅ ላይ ይገኛሉ። ስለዚህ እነዚህ ሰዎች ብዙ ጊዜ በጣም ከሚፈልጓቸው ስኪሎች መካከል አንዱ የሆነው ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ እንግዲህ ከዚህ በተጨማሪ የራሳችሁ የሆነ ሶሻል ሚዲያ ክሬትን በማድረግ እንዳልኳችሁ ቪዲዮ እየቀረጻችሁ ኤዲት በማድረግ መልቀቅ የምትችሉበት የመጀመሪያው አማራጭ ነው። ይህንን ትምህርት ኬት ላግኝ የሚለው ጥያቄ በውስጣችሁ ከተፈጠረ እዚሁ በእኛ ዩቲዩብ ቻናል ላይ ሙሉ የቪዲዮ ኤዲቲንግ ኮርስ ለቀንላችኋል። ቤዚክ የሆነ ጀማሪ ከሆናችሁ በተለይ ለእናንተ አሪፍ የሆነ መጀመሪያ ሊሆንላችሁ ይችላል። ስለዚህ እዚህ ዩቲዩብ ቻናል ላይ ታገኛላችሁ ማለት ነው። ከላይ ካርድስ ላይ ያስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ቦክስ ላይ ኢንድ ስክሪን ላይም ልታገኟቸው ትችላላችሁ ቪዲዮዎቹን። ስለዚህ ይህን ቪዲዮ ከጨርሳችሁ በኋላ ቀጥታ ኮርሱ ማግኘት ትችላላችሁ ማለት ነው። በተጨማሪ ደግሞ በአካል መማር ፈልጋለሁ የምትሉ አዳማ ለምትገኘው አዳማ ሳሚ መልቲሚዲያ ጥሩ የሆነ የካሜራ ኮርስ፣ የቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ፉል ኮርስ ሁሉንም በአጠቃላይ በአንድ ቦታ በምርጥ አስተማሪ እንዲሁም ከሙሉ መማሪያ መሳሪያዎች ጋር የምታገኙበት ተቋም ነው። ወደ ሁለተኛው ስናልፍ ደግሞ በሁለተኛነት ደረጃ የምናገኘው ግራፊክስ ዲዛይን ነው። ግራፊክስ ዲዛይን በዚህ ጊዜ በጣም ተፈላጊ ከሆኑ ስኪሎች መካከል አንዱና ወሳኙ ነው። በአሁኑ ሰዓት ትልልቅ ካምፓኒዎች አንስቶ እስከ ታች ዩቲዩበሮችን ጨምሮ ይህ ስኪል ሳይነካ የሚያልፍበት ቦታ የለም። ምክንያቱም ከትንንሽ ዩቲዩበሮች ያሉት ለቪዲዮቻቸው ተምኔል ያስፈልጋቸዋል። ትልልቅ ካምፓኒዎች ባነር፣ በራሪ ወረቀቶች፣ የማስታወቂያ ስራዎች በብዛት ያስፈልጋሉ። የዚህን ሰርቪስ ለማግኘት ደግሞ የግራፊክስ ስኪል እውቀት ያለው ሰው በጣም ይፈልጋል ማለት ነው። ስለዚህ እናንተም ይህ ስኪል ቤዚክ የሆነ ስኪል ካላችሁ ከትንሽ አንስቶ እስከ ዩቲዩብ ተምኔል፣ ፖስተሮች፣ መንፈሳዊ ቦታዎች ላይ የሚለቀቁ ፍላየሮች እነሱን ጨምሮ እስከ ትልልቅ ካምፓኒዎች እንዳልኳችሁ ሎጎ ዲዛይን እስከ ማድረግ ድረስ ጥሩ ገቢ ልታገኙባቸው የምትችሏቸው ስኪሎች ናቸው። ይህንን ሰርቪስ ለመስጠት ግዴታ ኦፊስ መክፈት፣ ግዴታ ቢሮ እቃዎች ማሟላትና ወጪ ሊኖረው የማይችለው መሆኑ ደግሞ አንደኛና ተፈላጊ ሊያደርግ ይችላል። ባላችሁበት ቦታ ሆናችሁ በራሳችሁ ሶሻል ሚዲያ ራሳችሁ ፕሮሞት በማድረግ ፈላጊዎችን ከራሳችሁ ጋር በማገናኘት ጥሩ የሆነ ገቢ ልታገኙባቸው የምትችሏቸው ስኪሎች ናቸው። ስለዚህ ሁለተኛ የሚሆነው ግራፊክስ ዲዛይን ነው። ይህንን ስኪል ደግሞ እንዴት መማር እችላለሁ፣ እንዴት ማግኘት እችላለሁ ለምትሉ በዚሁ ዩቲዩብ ቻናል ላይ ከዚህ በኋላ የምንለቃቸው ስለ ግራፊክስ ዲዛይን ፉል የሆነ ቱቶሪያል ቤዚክ የሆኑ ነገሮችን ስለምንለቅ ይህንን ዩቲዩብ ቻናል
ሰብስክራይብ እና የደውል ምልክቷን በመጫን ወደ እናንተ ጋር እንዲደርስ እናደርጋለን። ቤዚክ የሆነ ስኪል ካላችሁ አንድ ብላችሁ መጀመር ትችላላችሁ ማለት ነው። ወደ ሶስተኛው እንለፍ። እንግዲህ ሶስተኛውና ወሳኙ ብያልኳችሁ እዚህ ድረስ ጠብቃችሁ ካያችሁ ለእናንተ ይጠቅማል ብዬ ደግሞ ያሰብኩት ወሳኙ ስኪል ምንድነው? ኮንተንት ክሬተር ነው። እንግዲህ ኮንተንት ክሬተር አብዛኞቹ ኢንፍሉዌንሰሮች ሳይረዱት ይሁን ባለማወቅ ይሁን ወይ ደግሞ ገብቷቸውም ሊሆን ይችላል የሚሰሩት ስራ ነው። ኮንተንት ክሬተር ለቪዲዮዎች ወይም ደግሞ ለእያንዳንዱ ስራዎች ኮንተንት ክሬት አድርገን ታርጌት አድርገን ኦዲየንስ ጋር እንዴት መድረስ እችላለሁ ብለን ስኬጁል ተደርጎ የሚሰራ ስራ ነው። ግን ባይ ዲፎልት አብዛኛውን ኢንፍሉዌንሰር ቲክቶከር ብትሉ የተለያዩ ስራዎች ላይ የሚገኙ ቪዲዮአቸውን ሲለቁ ባይ ዲፎልት ዝም ብለው እየለቀቁ ቫይራል ሊወጣ ይችላል። ኮንተንት ክሬተር ነው የሚሉትም ኮንተንት ክሬተር በራሱ ሰፊ የሆነ ነገር ሲሆን በውስጡ በጣም ብዙ ነገሮች አሉ። እሱን በሌላ ቪዲዮ ላይ ራሱን የቻለ ቪዲዮ እለቅላችኋለሁ። ግን ብዙ ኢንፍሉዌንሰሮች ሳይገባቸውም ቢሆን ይህንን ቴክኒክ እየተጠቀሙ ይህንን ሜተድ እየተጠቀሙ በጣም ብዙ እይታና በጣም ብዙ ስራ እያገኙ ይገኛሉ። ስለዚህ ኮንተንት ክሬተር በጣም ወሳኝ ከሚባሉ አሁንም ቢሆን በተለያዩ ቦታዎች ላይ ኮንተንት ክሬተር እንፈልጋለን እየተባለ ብዙ ማስታወቂያዎችን አይታችሁ ሊሆን ይችላል። ስለዚህ ይህን ስኪል ማግኘት ለምትፈልጉ በተለያየ አቅጣጫ ማግኘት ትችላላችሁ። እዚህ ዩቲዩብ ቻናል ላይ እንዳልኳችሁ በቀጣይ የምንሰራው ቪዲዮ ይሄንን ይሆናል። ይሄንን ቤዚክ የሆነ ኮርስ ማግኘት እንፈልጋለን የምትሉ እንዳልኳችሁ ይሄንን ዩቲዩብ ቻናል ሰብስክራይብ ማድረግ ሊጠበቅባችሁ ነው። ሰብስክራይብ እና የደውል ምልክቷን በመጫን የዚህ ስኪል ተጠቃሚነትን ማግኘት ትችላላችሁ ማለት ነው። ኮንተንት ክሬተር በጣም ወሳኝ የሆነ ትምህርት ነው። እነዚህ 3 ስኪሎች አንዱ እንኳን ካላችሁ እናንተ እድለኛ ናችሁ። አሁን መጀመር ትችላላችሁ። እንዴት መጀመር እችላለሁ? እንዴት ስራዬን ማስተዋወቅ እችላለሁ? እንዴት ራሴን ፕሮሞት ማድረግ እችላለሁ ብላችሁ ላሰባችሁ ደግሞ ለእናንተ ኮመንት ላይ የራሳችሁን ሀሳብና አስተያየት ጻፉ። እኔ እነግራችኋለሁ እንዴት ራሳችሁን ፕሮሞት ማድረግ እንዳለባችሁ፣ እንዴት ስራችሁን ማስተዋወቅ እንዳለባችሁ አንድ ባንድ ቪዲዮ እንሰራለን። እንዴት ፖርትፎሊዮ ማዘጋጀት እችላለሁ፣ የራሴ የሆነ ፖርትፎሊዮ ክላይንት ሲጠይቀኝ ፖርትፎሊዮ እንዴት ማሳየት እችላለሁ የምትሉትም ካላችሁ እዚህ ቪዲዮ ላይ እንዴት ማግኘት እንደምትችሉ እኔ አሳውቃችኋለሁ። ከታች ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ እዚህ ጋር የምታዩዋቸውን ቪዲዮዎች ቼክ አድርጓቸው።